በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ በማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችን በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በምንከታተለው በዚህ ለሁላችንም ሕይወት በሚሆነን በልባችን ጽላት ጻፍልን ብለን እሱን ደጅ እየጠናን በምናደምጠው መርሃ ግብራችን የተለያዩ ርዕሶችን ይዘን በዚያ ርዕስ ስር ደግሞ ልንሰማቸው፣ ልንነጋገርባቸው፣ ልንማርባቸው የሚያስፈልጉ የተለያዩ መንፈሳዊ መልእክቶችን እያደመጥን እንገኛለን። ከነዚህ አንዱ እንግዲህ ለዛሬ የምንመለከተው ዋኖቻችሁን አስቡ የሚለው መርሃ ግብራችን ነው። ይህም በዓላትን በተለይ ጠቆም በምናደርግበት መርሃ ግብራችን ውስጥ የተካተተ ነው። ለዛሬ ጥር 1 ቀን በታላቅ ክብር የምናስበውን የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስን የሰማዕትነቱን ፍጻሜ የምናከብርበት በዓል ነው። ሁላችሁም እንደምታውቁት ወር በገባ በ17 ነው የቅዱስ እስጢፋኖስ በዓል የሚከበረው። ጥር 1 ቀን ግን በታላቅ ክብር የሚታሰበው በዓሉ ነው። ይህንኑ በተመለከተ መጽሐፈ ስንክሳራችንም ሌላ ምንጭም ጠቅሰን እንደ እግዚአብሔር ፈቃድ ከዋኖቻችን አንዱ የሆነውን ይህንኑ የቅዱስ እስጢፋኖስን ሕይወትን የሚያጠይቀውን መልእክት መከታተላችንን ለዛሬ እንቀጥላለን። ከጌታችን ከአምላካችን ከመድኃኒታችን ከሕይወታችን ከበረከታችን ከሁላችንም ጌታ ከቤተልሔሙ ሕፃን ከመድኃኔዓለም ልደት ጋር በተያያዘም የምናደርሳችሁ መርሃ ግብራችንንም እንቀጥላለን። እንደዚሁ እንደሱ እንደ አምላካችን ፈቃድ በተለይ ስለሱማ ተነጋግረን የማንዘልቀውም ቢሆን እንደሱ ፈቃድ የምንችለውን ያህል በቅርባችን ካሉ ምንጮች እየጠቀስን የጌታችን የመምጣቱ ነገር የልደቱ ነገር ምን እንደሚመስል በእያንዳንዳችን ልቦና ማሳደር የሚገባንን የነገረ ሥጋዌን ነገርን አብልጠን አብዝተን መነጋገራችንን መማማራችንን ማድመጣችንን እንቀጥላለን። ይህንን እንደው በመሀል ለማስገባት ያህል ነው እንዳናልፈው ቀኑን። እርሱ ራሱ የፍቅር አምላክ ቸሮ መድኃኔዓለም በቤተልሔም የተወለደው ቅዱስ እስጢፋኖስን በምን መልኩ እንዳጸናውና ያን ሁሉ መከራ ሲቀበል በአኮቴት እንዴት እንደተቀበለ እርሱም አምላካችንም እንዴት እንደተገለጠለት የምናየው የምንማረው ትምህርት ስለሆነ በዚህ መልኩም እሱ እንዲያበረታ እንዲያጸናን እየተማጸን ነው። ለዚህ ሰዓትና ደቂቃ ያደረሰን አምላካችንን ከምንም ነገር በላይ እያመሰገን መከታተላችንን እንቀጥላለን። ደግነቱን አብዝቶልን ልደቱን ለማየት አድርሶ ይህችን ዕለት ዳግም የንስሐ ዕድሜ አድርጎ የሰጠን የሁላችን አባት የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ከምንም ነገር በላይ እናመሰግንበት ዘንድ በፈጠረልን አንደበት እሱን ማመስገን ግድ ነውና ከዚህም የበለጠ በረከትና ሀብት የለምና ኃያል ገናና ቅዱስ የሆነው ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን። እርሱንም በእርሱ ፈቃድ ወልዳ የሰጠችን ከአንስት ዓለም መርጦ እናቱ ናችሁ ብሎ እርሱ አምላካችን ለእናትነት የመረጣት የሁላችን እናት የሁላችን እመቤት ልመናዋ፣ ጸሎቷ፣ ቃል ኪዳኗ ፊት የማያስመልስ አንገት የማያስቀልስ ዘወትር እንደ ዓይን ጥቅሻ እየደረሰ የሚጠብቀን ምልጃዋ አብሮን አለና ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን ስለ ቅዱስ እስጢፋኖስ እሱ ስላጸናው ስላበረታው ለሁላችንም ደግሞ በቃል ኪዳኑ ታምነን እንድንማጸነው የሚያስፈልገንን የቅዱስ እስጢፋኖስን ሕይወት መጽሐፈ ስንክሳራችን ምን እንደሚለን ከሁሉ አስቀድመን እንዲህ እንከታተላለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨመርለታል። በዚች ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔር ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡ መካከል ታላላቅ ተአምራትንና ድንቅን ስራ ይሰራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን እንዲህ አልካ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከሀገር ውጣ፣ ከዘመዶችም ተለይ፣ እኔ ወደማሳይ ሀገርም ና አለው። ከዚህም በኋላ ከከላውዲዮን ወጥቶ
በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አመጣው። ከዚህም በኋላ የግዝረትን ሥራ ሰጠው። ይስሐቅንም በወለደው ጊዜ በ8ኛው ቀን ገዘረው። እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበረ፣ ከመከራውም ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም ዕውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርም በማስረዘም በሰሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት ዓይነ ልቦናችሁ የታወረ እዝነ ልቦናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድመው የነገሯችሁን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ። ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለ። ጆሮአቸውን ይዘው በታላቅ ድምፅ ጮኹ። በአንድነትም ከበው ጎተቱት። እየጎተቱትም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታደርግባቸው፣ ይህንንም ብሎ አረፈ። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ለቅሶም አለቀሱለት። ለእግዚአብሔር ምስጋና ይሁን። እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን ይለናል። በዚህች ዕለት ጥር 1 ቀን ከምናስባቸው በዓላት አንዱ የሆነው የቀዳሜ ሰማዕት የቅዱስ እስጢፋኖስን የዕረፍቱን መታሰቢያ የሚያሳስበን መጽሐፈ ስንክሳራችን። ይህንኑ በተመለከተ ከሌላ ምንጭ አሁንም እንደው ለማከል ያህል ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ ቅዱስ እስጢፋኖስ በሰማዕትነት ያረፈበት ዕለት ነው። ቅዱስ እስጢፋኖስ የእግዚአብሔር ኃይልና ጸጋ የተመላ ሰው በመሆኑ በሕዝቡ መካከል ታላላቅ ተአምራትና ድንቅ ስራን ይሰራ እንደነበረ መጽሐፍ ይመሰክራል። ከዚህም በኋላ ነው እንግዲህ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎቹን ጸሐፊዎቹንም አነሳሷቸው። ከበው እየጎተቱም ወደ ሸንጎ ወሰዱት። የሐሰት ምስክሮቹንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ ብሏል። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽረዋል ሲል ሰምተነዋል ብለው በሐሰት መሰከሩበት። በአደባባይ ተቀምጠው የነበሩት ሁሉ ቅዱስ እስጢፋኖስን ተመለከቱት። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ቅዱስ እስጢፋኖስ የአይሁድ ቁጣ የማያስደነግጠው ጽኑ አለት መሆኑን ማኅሌታዊ ቅዱስ ያሬድ ሲመሰክርለት እንዲህ ብሏል። እስጢፋኖስ ጸጋና ሞገስን የተመላ ነው። በሰማይና በምድር መካከል የክብር ኮከብ ነው። የባህርን ሞገድ የተናገረ የማይነዋወጥ መሰረት ነው። ጸጋን የተመላ አዲስ ተክል ነው በማለት የአይሁድ ቁጣ የማያስፈራው የጽድቅ መሰረት መሆኑን ተናግሯል። አይሁድ ጆሮአቸውን ይዘው ከላይ እንዳየነው በታላቅ ድምፅ ጮኸው በአንድነትም ይዘው ከበው ጎትተው ባለበት ጊዜ ቅዱስ እስጢፋኖስ ግን ስለሚወደው ጌታ በሰማዕትነት መሞት ናፈቀ። ሊቁ ቅዱስ ያሬድ በዜማው እንዲህ ብሎ ተናግሮለታል። እስጢፋኖስ በጽጌ ሃይማኖት ተሰርገወ በፍቅረ አምላኩ መዊ ተፈተወ እያለ በተናገረው ማለት ነው። ትርጓሜው እስጢፋኖስ በሃይማኖት አበባ ተሸለመ፣ በአምላኩ ፍቅር ሞትን ወደደ፣ የወልደ አብ ልደቱን ተናገረ፣ ስለ ጽድቅና ስለ ሕይወት ደሙን አፈሰሰ በማለት ዘምሮለታል። ከዚያም እንግዲህ ከከተማ ወደ ውጭ አወጥተው ልብሳቸውን ሳኦል ለሚባል ጎልማሳ ቅዱስ ጳውሎስ መሆኑ ነው አስጠብቀው ቅዱስ እስጢፋኖስም ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ በድንጋይ ወገሩት። እርሱም አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው ብሎ ነፍሱን ሰጠ። ቅዱስ እስጢፋኖስ ስለሰጠው ምስክርነትም ሆነ ስለ ሥርዓተ ቀብሩ አሁንም ሊቁ ቅዱስ ያሬድ ጠቅለል ባለ መልኩ እንዲህ ሲል አዚሞለታል።
በትዕግስት ዲያቆን ሆነ፣ ሰማዕትም ሆነ፣ ለሚወግሩትም ወደ ሰማይ አንጋጦ ለመነ፣ ይቅርታንም ጠየቀ ካለ በኋላ ሲቀጥል ዲያቆን እስጢፋኖስ ፍሬው እንደ ስንዴ እሸት የጨፈቀ ብዙ ነው። የሰማይ ምስጢር ተገለጠለት። እነሆ እንደተወለደ በአብ ቃል አደባባይ ቆሞ በግል ተናገረ። ከዛሬ ጀምሮ የእውነት ፀሐይ ከድንግል መወለዱን ፈጽሞ የነገረን የእስጢፋኖስ አክሊል ታወቀ። ለወገሩትም ጽድቅን ከፈላቸው። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ለቅሶም አለቀሱለት ብሎ ዘምሮለታል። የሐዋርያት ሥራ ምዕራፍ 8። እግዚአብሔር በቅዱሳኑ ስም መጠራትና መመስገን ምን ያህል እንደሚያስደስተው አሁንም ሊቁ ሲናገር ከዳዊት ዘር የተወለደ ኢየሱስ ክርስቶስ ደግ ሰው፣ ደግ መምህር ነው። የዲያቆን እስጢፋኖስ ጌታ መድኃኒት ይሆን ዘንድ በቤተልሔም ተወለደ በማለት የእስጢፋኖስ ጌታ ተወለደ ሲል ገልጦታል። ጀግና ልጅ ያለው አባት እኔ የገሌ አባት ብሎ እንደሚፎክረው ሁሉ እግዚአብሔርም ጌትነቱን በወዳጆቹ በኩል ይገልጣል። በዚህ ዕለት በዓሉ የእስጢፋኖስ በዓል ቢሆንም መከበሪያው የሰማዕትነቱ ምክንያት የጌታ ልደት በመሆኑ መሰረቱን ለመጥቀስ አሁንም ሊቁ እንዲህ ብሎ ተናገረ። ሙሴ ጥንቁቅ በሆነ ትንቢቱ እንደነገረን የላዩንና የታቹን በኃይሉ የሚገዛ የሰማዕታት አክሊላቸው እርሱ ክርስቶስ በድንቅ ልደቱ ከድንግል ተወለደ በማለት ሁሉንም ባስተባበረ መልኩ ዘምሯል። ሰማዕታትን ለሰማዕትነት ክብር የሚያበቃቸው በመከራ የሚያጸናቸው ክርስቶስ የሰማዕትነት ዋጋቸው ሊሰጣቸው እንደተወለደ ሊቁ ሲናገር የሰማዕታት አክሊል በድንግል ማኅፀን ታገሰ። ኢሳይያስ በትንቢቱ እንደደረሰ ነፍስን ይሰጥ ዘንድ የሥጋን ልብስ ተጎናጽፎ ከድንግል ተወለደ በማለት ዘምሯል። ቅዱስ እስጢፋኖስ እስከ ዓለም ፍጻሜ ድረስ ቀዳሜ ሰማዕት ሊቀ ዲያቆናት እየተባለ ስሙ ሲጠራ እንደሚኖር ቅዱስ ያሬድ አሁንም እንዲህ ብሎ ተናግሯል። ወልድ ተወልደ ዘይሰይም ጳጳሳተ ቀሳውስተ ወዲያቆናተ ሴምዎ ለእስጢፋኖስ ርዕሰ ዲያቆናት እያለ በተናገረበት ማለት ነው። ይህም ጳጳሳትን፣ ቀሳውስትን፣ ዲያቆናትን የሚሾም ወልድ ተወለደ። እስጢፋኖስን የዲያቆናት አለቃ አድርጎ ሾሙት። የሰማዕታት አክሊላቸው፣ የመላእክት ክብራቸው፣ የነገስታት መድኃኒታቸው የሆነ ወልድ ከማርያም ተወለደ በማለት በሐዲስ ኪዳን ስለ ዲቁና ክህነት ሲነሳ ቅዱስ እስጢፋኖስ እንደማይረሳ ተናግሯል። እንግዲህ ከብዙ በጥቂቱ የቀዳሜ ሰማዕት የቅዱስ እስጢፋኖስ ሊቀ ዲያቆን የዕረፍቱ መታሰቢያ በዓል ጥር 1 ቀን እንደሚከበር በዚህ መልኩ በጥቂቱም ቢሆን አስበ ነው ለማለፍ ያህል ነው። ይህንን ከዋኖቻችን አንዱ የሆነውን የቅዱስ እስጢፋኖስን የዕረፍቱን በዓል ለማሰብ አምላካችን በቸርነቱ በዚህ ዕለት ያስተማረን። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት ማለትም ከሰማዕታት የተቀደመ ነው መባሉ ጌታ ደቀ መዛሙርቱን ሁሩ ወመሃሩ ውስተ ኩሉ አጽናፈ ምድር ብሏቸው ሂዱ ወደ ዓለም አስተምሩ ብሏቸው ካረገ በኋላ ለመጀመሪያ ጊዜ በሰማዕትነት የሞተ እርሱ ስለሆነ ነው። ይህስ እንደምን ነው ቢሉ ሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸው ለጸሎት ጊዜ የሚያንሳቸው ቢሆን ለተልእኮ ማዕድ 7ቱን ዲያቆናት መርጠዋል። ከነዚህም በቀዳሚነት የተመረጠው እሱ ሲሆን ለ6ቱ አለቃ አድርገው ሾመውታል። ሊቀ ዲያቆናት ማለት ነው። የሐዋርያት ሥራ ምዕራፍ 6 ላይ ታሪኩ አለ። ከዚህ በኋላ ጸጋ ሰማያዊ ኃይል መንፈሳዊ ተሰጥቶት ነው እንግዲህ ተግቶ ሲያስተምር አይሁድ ለምቀኝነት አያርፉምና እግዚአብሔርን ሲሰድብ ሙሴን ሲያቃልል ሰማ ነው፣ ኦሪትን ሲሽር አየ ነው ብለው ከሸንጓ ቆሙት። ሊቀ ካህናቱ ለምን እንዲያደረግ ካለው ኦ ጽኑዓነ ክሳድ፣ እናንተ ደንዳኖች ዘወትር መንፈስ ቅዱስን ስትቃወሙ ትኖራላችሁ። አባቶቻችሁ ነቢያትን እንዳሳደዱ እናንተም ጌታን ጠልታችሁ ሰቀላችሁት። ኦሪትንም በሥርዓተ መልአክ ተቀበልናት ትላላችሁ፣ አትጠብቋትም አላቸው። ሊይዙት ቀረቡ። ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እየጎተቱ ከከተማ ወጡት። ኦ እግዚእ ኢየሱስ ክርስቶስ ተመጣው አለ ነፍሴ፣ ነፍሴን ተቀበል አለ። ልብሳቸውን ለጳውሎስ አስጠብቀው በደንጊያ ወግረው ገለውታል። እርሱም ከጌታ የተማረ ምሕረት ነውና እንደ ጠሉኝ ጥላቸው፣ እንደ ገፉኝ ግፋቸው ሳይል እግዚኦ ስረይ ሎሙ ብሎ ኃጢአታቸውን አስተሰርየላቸው፣ በደልም አታድርግባቸው እያለ አርፏል። የሐዋርያት ሥራ እንግዲህ ምዕራፍ 6 እና 7 ላይ ታሪኩን ማየት ይቻላል። እግዚአብሔር አምላካችን አሁንም ከዚህ በዓል ረድኤት በረከት እንዲያሳትፈን የደግነቱን ስራ እንዲሰራልን ከቀዳሜ ሰማዕት ከቅዱስ እስጢፋኖስ የእምነት ጽናትን ተምረን እኛም በሃይማኖት ጸንተን በምግባር ቀንተን እርሱ አምላካችን ደግነቱን አብዝቶልን ቸርነቱን ከሁላችንም ሳያጓድል የእነዚህን ደጋግ አባቶቻችንን በረከት አትረፍርፎ እንዲያድልን
ከጽናታቸው በረከት እንዲያሳትፈን ፈቃዱ ይሁንልን። አሜን። ይቆየን። በብዙ አህጉር የዞርክ የጌታን ወንጌል ያስተማርክ፣ በብዙ አህጉር የዞርክ የጌታን ወንጌል ያስተማርክ፣ የዲቁና ስራ በክብር የፈጸምክ፣ ብፁዕ ነህ እስጢፋኖስ ብፁዕ ነህ፣ ብፁዕ ነህ እስጢፋኖስ ብፁዕ ነህ። በብዙ አህጉር የዞርክ የጌታን ወንጌል ያስተማርክ፣ በብዙ አህጉር የዞርክ የጌታን ወንጌል ያስተማርክ፣ የዲቁናን ስራ በግብር የፈጸምክ፣ ብፁዕ ነህ እስጢፋኖስ ብፁዕ ነህ። የዲቁናን ስራ በክብር የፈጸምክ፣ ብፁዕ ነህ እስጢፋኖስ ብፁዕ ነህ። ሥላሴን በሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ፣ የድንጋዩ ናዳ ቢወርድበት እንኳ ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። የሰው ልጅ በቀኙ ተቀምጦ ነበር፣ እስጢፋኖስ ሲያየው በሚያስፈራ ክብር፣ ካህናተ ሰማይ ዙፋኑን ከበውት፣ ቅዱስ ቅዱስ ሲሉ ስብሐት ስብሐት ለእግዚአብሔር። ምስጢረ ሥጋዌ ተገልጾለት በአካል፣ ሥጋው ቢታመምም ሐዘኑን ሽሮታል፣ ነፍሱ ከጸባዖት ስታመሰጥር፣ ድንጋይ ይለቅማሉ ያልታደሉ በምድር። ስብሐት ለእግዚአብሔር። ለፈሪሳውያን ተሰውሮባቸው የሥላሴ ምስጢር፣ ድንጋይ ሰበሰቡ ጻድቁን ለመውገር፣ እርሱ ግን ከሰማይ ፈጣሪውን አይቶ ድንጋዩን ረሳው ሕሊናው ተነክቶ። ስብሐት ለእግዚአብሔር። ሥላሴን ከሰማይ እስጢፋኖስ አይቶ ዓይኑ በመገረም ቀረ ተሰክቶ፣ የድንጋዩ ናዳ ቢወርድበት እንኳ ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። ወንድማችን ሊቀ መዘምራን ይልማ ኃይሉ የበገና ዝማሬ ያደረሰን ነበር። እኛ እንደው ለበረከቱ ያህል ይህንኑ ቀንጨብ አድርገን ወደ እናንተ ያደመጥነው፣ እናንተው ራሳችሁ ገብታችሁ ሙሉውን መስማት ትችላላችሁ። የሰማነውን በልባችን ያሳድር፣ የቸርነቱን ስራ ይስራልን። በቅዱሳኑ ጸሎት አምላካችን እኛንም ሀገራችንም ሕዝባችንም ሁሉ ከጥፋት ይሰውርልን። በደግነቱና በምሕረቱ ብዛት በጥር 1 መቼስ ቅዱስ እስጢፋኖስን ስናስብ እማምላክ ወላዲተ አምላክም ደግሞ የልደቷን ወራዊ መታሰቢያ እናደርጋለንና ርርተ ሕሊና ርርተ ልቦና የአማኑኤል እናትም የሁላችንም መጨረሻ በማያሳፍረው ጸሎቷ በእናትነት ፍቅሯ በሚራራው ልቦናዋ እንድታሳምርልን፣ የጎበጠው እንዲቃና የተዘረከረከው እንዲስተካከል የመረረው እንዲጣፍጥ የጎደለው እንዲመላ የሚላችሁን አድርጉ ብላ በሰርግ ቤት የተናገረች እናታችን እርሱ ልጇ ወዳጇ የሚለንን ሰምተን እሺ በጄ ብለን በእያንዳንዳችን ልቦና ጽላት ጽፎልን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃ መልካም ስራ አማላጅቱ እንድንሰራ እንድትረዳን መጨረሻችንን ስለ እናትነት ፍቅሯ ብላ እንድታሳምርልን ፈቃዷ አሁንም ይሁንልን። መድኃኔዓለም ከሁላችን ጋር ይሁንልን። የቀጠሮ ሰዎች ይበለን። በቀጣዩ ደግሞ ከልደት ጋር ወደ ያዝነው ሁለተኛ ክፍል መልእክታችን እንሄዳለን። እግዚአብሔር አምላካችን የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት፣ ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን የምንከታተለው መርሃ ግብራችን የዛሬው ወደ እናንተ ያደረስነው መርሃ ግብርን ያገኘነው ከመጽሐፈ ስንክሳር እንዲሁም ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምጸ ተጽፎልን ከነበረው ግሩም ከሆነ መጽሐፍ እንዲሁም መዝገበ ታሪክ ከተባለው ክፍል 1 በመምህር ህሩይ ኤርሚያስም እንዲሁ ተጽፎ ከተሰጠን እግዚአብሔር አምላካችን እንድንጠቀምባቸው በቅርባችን ካሉ ምንጮች ጠቅሰን ወደ እናንተ ይህን የዛሬውን በዓል አስመልክተን ያመጣንባቸው ምንጮቻችን ናቸው። በቀጣዩም እንዲሁ እንመለሳለን። ለሁላችን መድኃኔዓለም ኢየሱስ ክርስቶስ እንዲህ የምንሰማው ቃል በእያንዳንዳችን ልቦና ጽላት ጽፎ ለፍሬ ለበረከት እንዲያደርግልን፣ ለክስ ለወቀሳ ለመፈራረጃ እንዳያደርግብን እየተማጸነው ነው የዛሬውን መርሃ ግብራችንን እሱ አምላካችን እድሜውን አበድሮ ለቀጣዩ እንዲያገናኘን ደጅ ጠንተነው ተማጽነነው የምንለያየው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የምታደምጡ ሌሎች ለሚያደምጡ ሁሉ ማዳረሳችሁን ማካፈላችሁን እንዳትረሱብን። አሁንም መልእክታችንን በአጽንኦት እናስተላልፋለን። ይቆየን።